Welcome back to Therapy and Tea with Rohi. ለማታውቁኝ ሮሂ ባይከዳ እባላለሁ የስነ ልቦና ባለሙያ also the founder of Anchored Village Counseling and Wellbeing። በዚህ ሲሪስ እንዴት ልጆቻችንን በጥበብና በእውቀት እናሳድግ፣ እንዴት የአእምሮ ብስለታቸው የቱጋ እንዳለ በመረዳት እንምራቸው፣ እናርማቸው የሚለውን እየተመለከትን ነው። ከባህሪ ተኮር ወላጅነት እንዴት ወደ አእምሮ ተኮር ወላጅነት ሽፍት እናርግ የሚለውን ብዙ ተጨዋውተናል። ልጆቻችንን እንዴት በጥበብ ዲስፕሊን እናርግ፣ እንዴት እናርማቸው የሚለውን ባለፈው ቪዲዮ አንስተናል። እነሱን ካላያችሁ ፕሊዝ ከዚህ በፊት ያሉትን ሁለቱን ቪዲዮ እዚህ ፕሌሊስት ውስጥ እዩ። ከዛ ስለሚቀጥል የዛሬው ኦኬ ያቆምነው እሺ ተማርን፣ አእምሯቸው የቱ ጋር እንዳለ እንዴት ዲስፕሊን ማድረግ እንዳለብን ተነጋግረናል። ነገር ግን የቱ ጋር ነው ኤግዛክትሊ ልጅ ያለው የዚህ አእምሮ ብስለት ፕሮሰስ ላይ የሚለው ጠይቀን ያቆምነው። ዛሬ በእድሜ ከፋፍለን እንመለከታለን። ከ2 ዓመት ጀምረን ነው የምናየው፣ ምክንያቱም ከ2 ዓመት በታች የሆኑት ፍቅርና እንክብካቤ ብቻ ስለሆነ የሚያስፈልጋቸው ብዙ የምናስተምርበት የምናርምበት ስቴጅ ስላልሆነ የአእምሮ ብስለትን ስናስብ፣ ስለዚህ 2 ዓመት እስከ 4 ዓመት ያለውን ቀድመን እኔ እዚህ እድሜ ላይ በጣም ብዙ የባህሪ ለውጥን ኤክስፔክት ማድረግ አለብን። 2 ዓመት ሲሆን አክቹዋሊ ልጠይቃችሁ የ2 ዓመት ልደት ላይ ከመጡ 1-2 ሰዎች ስንቶቻችሁ አይ ቴሪብል ቱስ 2 ዓመት ሊሆነው ነው እንግዲህ እግዚአብሔር ይርዳችሁ ብለው ስንቶቻችሁን ሰዎች አስፈራርተዋቸዋል? ብዙዎቻችን ይሄንን ኤክስፒሪየንስ አድርገናል። ይሄ የሚሆንበት ምክንያት 2 ዓመት ሲሆኑ ውስጣቸው ሽፍት የሚያደርግ ነገር አለ። ኢንዲፔንደንት ለመሆን ወይንም ራስን መቻልን በጣም የሚፈልጉበት ጊዜ ነው። ለዛ ነው አይ ካን ዱ ማይሰልፍ ወይ ራሴ ያደርገዋለሁ የሚለው የቤታችን ብሔራዊ ዘፈን የሚሆነው። ብዙ ነገርን በራሳቸው ማድረግ የሚፈልጉበት እድሜ ላይ ወይንም ሲዘን ላይ እየገቡ ነው። ሶ የፓወር ስትራግል እናያለን። ብላ አትብላ፣ ጫማህን አርጋ አታቅተኛ አትተኛ የሚለው አክቹዋሊ ስለ ጫማው ስለ ምግቡ ወይንም ስለ እንቅልፉ ስፔሲፊክሊ ሳይሆን ፓወር ነው። እኔ በራሴ ላይ ባለስልጣን ነኝ የሚለውን ጩኸት ነው እየጮሁ ያሉት። ስለዚህ ይህንን በጣም ኤክስፒሪየንስ ልናደርግ እንችላለን። ይሄ መጥፎ ወላጅ ሆነን አይደለም፣ እነሱ ዲፋየንት ሆነው ወይንም እኛን ትሪገር ለማድረግ ፈልገው ሊያናድዱን አውቀው የሚያደርጉት ነገር አይደለም። ሲምፕሊ የአእምሯቸው ብስለት ያለበት ደረጃ ነው። ይሄ በጣም ኤክስፔክት የምናደርገው ሄልቲ የሆነ ዴቨሎፕመንታል ስቴጅ ነው። ሌላው በጣም የምናየው ቴንትረምስ በጣም እናያለን። ይሄ የሚሆንበት ምክንያት ስሜታዊ የሆነው የአእምሯቸው ክፍል በጣም ኮንትሮል ብዙ ነገርን ስለሚያደርግ ነው። ስለዚህ የሚሰማቸው ስሜት ከአቅማቸው በላይ የሆነ ኢንተንስ የሆነ ነው። መቆጣጠር አንደርስታንድ ማድረግ የማይችሉት ስሜት ስለሚመጣባቸው ነው። ለዛ ነው ቴንትረም እያደረጉ ከሆነ ውጪ ስቶር ወስደናቸው ሊሆን ይችላል፣ ሬስቶራንት ሊሆን ይችላል፣ ቤተክርስቲያን ውስጥ ቤት ውስጥ ሊሆን ይችላል። ቴንትረም ውስጥ ከገቡ በኋላ ብንቆጣቸው፣ ብንቀጣቸው፣ ብናባብላቸው፣ ብንለማመጣቸው የማይሰራው ኦልሬዲ ኢሞሽኑ እንደ ጎርፍ ብላችሁ አስቡት አጥለቅልቋቸዋል። ስለዚህ እሱን እነሱ ሬጉሌት ማድረግ አይችሉም። ይህንን በጣም እድሜ ላይ እናያለን። ሌላው ኢምፖልስ ኮንትሮል የሚባል ነገር በጣም ኦልሞስት ዚሮ ነው። ምን ማለት ነው? የሆነ ነገር ከፈለጉ በፍላጎታቸው ነው የሚመሩት። ለምሳሌ የ2 ዓመት ልጃችሁ እንበል፣ ዝናብ ዘንቦ አባርቷል፣ የሆነች ቦታ ውሃ ቆራለች መሬት ላይ ቆሞ ያቺ ውሃ በጣጣት ብሎ አስቦ ሀሳቡን ሳይጨርስ ልጃችሁ መሬት ላይ ተደፍቶ ታገኙታላችሁ። ይሄ የሚሆንበት ምክንያት ኦኬ ብጠጣው ምን ሊሆን ይችላል ምናምን የሚለውን ማገናዘብ በፍጹም የሚችልበት የአእምሮ ብስለት ስለሌለው ፈለግኩት አደረግኩት ነው ጭንቅላታቸው የሚሰራው። ለዛ ነው ብዙ እዚህ እድሜ ላይ ልጆች ሲኖሩን our whole day ከወጡበት ማውረድ የሆነ ነገር እነሱን ሴቭ ማድረግ መቅለብ ስራችን የሚሆነው፣ ምክንያቱም ራስን መቆጣጠር የሚባለው ነገር ዚሮ ስለሆነ። ሌላው ባውንደሪ በጣም ያስፈልጋቸዋል። ሩቲን በጣም ያስፈልጋቸዋል። ምን ማለት ነው? በጣም ማስተዋል ያለብን አሁን አእምሯቸው በጣም በፍጥነት ነው እየጎለበተ ያለው ወይንም ዴቨሎፕ እያደረገ ያለው። ሶ ብዙ ኤክስፒሪየንስ የሚያደርጉት ነገር ለነሱ በጣም ኦቨርዋልሚንግ ነው። በጣም ብዙ ነገር አዲስ ነው። ስለዚህ ቀናቸው ዝብርቅርቅ ያለ ከሆነ ሰኟቸው ከማክሰኟቸው በጣም የሚለያይ ከሆነ አክቹዋሊ ሞር ቴንትረምስ ኤክስፒሪየንስ ማድረግ እንጀምራለን። ሞር ዲፋየንት ይሄ ነው የሚሉት ነገር፣ አልስማማ የሚሉት ነገር፣ ቴንትረም የሚያደርጉት የሚያላዝኑት፣ የሚጮሁት፣ የሚያለቅሱት ነገር እየባሰ ይመጣል። ያ የሚሆነው ምንድን ነው? ኦቨርዋልምድ ስለሚሆነው ነው። ስለዚህ ይሄንን ለመርዳት ማረም መቅጣት ሳይሆን ቀናቸውን ማስተካከል ከኛ ይጠበቅብናል። ለምሳሌ ሊተኙ ሲሉ ሩቲን ካለን
ራት ይበላል፣ ገላቸውን ይታጠባሉ፣ ስቶሪ 1-2 እናነብላቸዋለን፣ እንጸልይላቸዋለን፣ እናስተኛቸዋለን። ከሆነ ሰኞ፣ ማክሰኞ በተቻለን መጠን ሰኞን መምሳል አለበት። ሮብ፣ ሐሙስ፣ አርብ እንደዛ ሩቲን መደጋገም ለነሱ ሴፍቲ ብሎ ነው አእምሯቸው የሚያስበው። ሪመምበር ይሄ ስሜታቸው እንደ ጎርፍ የሚያጥለቀልቃቸው አደጋ ላይ ነኝ ብሎ አእምሯቸው ስለሚያስብ ነው። ምንም አደጋ የሌለበት ቦታ ላይ ይሄ ልጆቻችን ሴፍ ስላልሆኑ አይደለም። ትንሽ የሆነችው ነገር እንደ አደጋ ፐርሰብ ስለሚያደርገው ነው። ምክንያቱም አደጋን አደጋ ብለን እኛ የምንረዳው ኦኬ የሆነ ነገር አይተን ብንደነግጥ እንኳን አእምሯችን ይሄ ትክክለኛ የእውነት አደጋ አይደለም ብሎ ማሰብ የሚችልበት ብስለት አለው። ስለዚህ በጣም ስሜታዊ አያደርገንም። ነገር ግን ለነሱ የእውነት አደጋ ቢሆንም ባይሆንም ለነሱ አደጋ ነው። አእምሯቸው አደጋ ውስጥ እንዳለ ነው ሪስፖንድ የሚያደርገው። ስለዚህ ይሄ መደጋገም ለነሱ ሴፍቲ ነው። በቃ ፕሪዲክት ማድረግ እችላለሁ። ከታጠብኩኝ በኋላ ምን እንደምናደርግ አውቃለሁ። ራት ከበላሁ በኋላ ምን እንደማደርግ አውቃለሁ። ጥርሴን ከቦረሽኩ በኋላ ምን እንደሚመጣ አውቃለሁ የሚለው ለነሱ ሴንስ ኦፍ ሴፍቲ ነው የሚሰጣቸው። ሌላው በጣም ሲምፕል ባውንደሪ ያስፈልጋቸዋል። ይህንን ስንል ብዙ ሰዎች ይህንን ሳስተምር ትንሽ ሚስ አንደርስታንድ የሚያደርጉት አለ። ልጆቻችንን ለመረዳት መጣራችን እነሱን ማቅበጥ በፍጹም አይደለም። ባውንደሪ የሌላቸው ስነስርዓት የሌላቸው ልጆች ለማሳደግ ሆይ ሆይ እያለን አይደለም። ኢንፋክት ባውንደሪ የምንሰጠው ስነስርዓት የምናስተምረው ኤፌክቲቭ እንዲሆን 10 ጊዜ ስንቀጣ እንዳንውል ያሉበትን ደረጃ አንደርስታንድ ማድረጋችን ይረዳናል። ባውንደሪ ያስፈልጋቸዋል። ሌላው ኮሬጉሌት በጣም ያስፈልጋቸዋል። ባለፈው ቪዲዮ ተነጋግረናል። ልጆቻችን የራሳቸው የሆነ መረጋጋት የላቸውም። ስሜታቸውን ተረድተው መቆጣጠር የሚችሉበት አቅም የላቸውም። ስለዚህ የእኛን መረጋጋት ነው የሚበደሩት። ምን ማለት ነው? እኔ ራሴን ሳረጋጋ ስሜቴን መቆጣጠር ስችል፣ በጣም እነሱ ስሜታዊ ሆኖ ኦቨርዋልምድ ባሉበት ጊዜ ላይ እኔ ሰውነቴን አረጋግቼ ድምፄን ቀስ አድርጌ ስቀርባቸውና ሳናግራቸው አነስሊ ሞክሩት። እኔ በልጆቼም ስላየሁት ነው። ወላጆች ክላስ ላይም ሳስተምር ብዙ ቴስቲሞኒ ስለምሰማ ነው። ሞክሩት ልጆቻችሁ ላይ። እናንተ ተረጋግታችሁ እነሱ እየጮሁ ያሉበት መረጋጋታችሁን ሜንቴን ካረጋችሁ ዩሲ ሰውነታቸው እየቀዘቀዘ ሲመጣ፣ እናንተ እየጮኋችሁ እናንተ ከቁጥጥር ውጭ ሆናችሁ የእነሱን ቴንትረም ለመቆጣጠር ወይንም ለማረጋጋት ብትሞክሩ ጭራሽ ነው የምታብዙት። ስለዚህ ሁሌ ከዚህ ፕሌሊስት አንድ ነገር ብትወስዱ እችን ውሰዷት። መረጋጋትን ከኛ ነው የሚበደሩት። ስለዚህ እኛ ስሜታችንን መቆጣጠር አለብን። ኦኬ ከ5 እስከ 7 ሲደርሱልን አሁን ትንሽ አድገውልናል። ምን ማለት ነው? ህግ የሚለውን ነገር አንደርስታንድ ማድረግ ይችላሉ። ለምሳሌ እዚህ ጠረጴዛ ላይ ወተን አንዘልም የሚል ህግ ቤታችን ውስጥ ካለ ጠረጴዛ ላይ ተወጥቶ መዘለል እንደሌለባቸው አንደርስታንድ ያደርጉታል። አንደርስታንድ ቢያደርጉም ትንሽ ሎጂክ ቢኖራቸውም ግን ስሜት ስቲል ኦቨርዋልም ያደርጋቸዋል። ስቲል አስቡት፣ ይሄ አፕስቴርስ ብሬን ብለን የተነጋገርነው ስቲል መብራት የለም እዛ፣ ገና ፌሮ ነው፣ ገና ኮንስትራክሽን መጀመሩ ነው። ስለዚህ ብዙ ጊዜ ስሜታቸው ሎጂካቸውን ወይንም የሚያገናዝቡትን ከቨር ሲያደርግባቸው እንመለከታለን። they still need co-regulation። ከኛ መረጋጋትን መበደር ስቲል ያስፈልጋቸዋል። እዚህ እድሜ ላይ ከ5 እስከ 7 ባሉበት አሁን ማዳመጥ ጀምረዋል። የምንከለክላቸውን ነገር በኤክስፕላኔሽን መከልከል መጀመር አለብን። የ2 ዓመት ልጅ የከለከልኩ ለዚህ ነው ብለን ማብራራት አንደርስታንድ ላይ ያደርገው ይችላል። አሁን ግን መረዳት ይጀምራሉ። ኦፕን ኮሚዩኒኬሽን በደንብ ፕራክቲስ ማድረግ አለብን። ከ8 እስከ 10 ሲደርሱልንስ እግዚአብሔር ይመስገን አሁን በደንብ እያደጉልን ነው። እዚህ ጋር ሞር ማገናዘብ የሚችሉበት ሪፍሌክት ማድረግ የሚችሉበት እድሜ ላይ ደርሰዋል። ግን ትንሽ ስሜታቸውን መቆጣጠር ቢችሉም አንደር ስትረስ ሲሆኑ ወይንም ሲጨነቁ በጣም ስሜታቸው ስቲል ኦቨርቴክ ያደርጋቸዋል። ስለዚህ እዚህም እድሜ ላይ ኮሬጉሌሽን ያስፈልጋቸዋል። በአጠቃላይ መስማት ያለብን ራሳችንን መቆጣጠር፣ ስሜታችንን መቆጣጠር፣ ራሳችንን ሬጉሌት ማድረግ ኢዝ ዘ ጌም ቼንጀር ማለት ነው። ሌላው በጣም ሪሰርቾችም የሚነግሩን ሲዲሲ ሪፖርት የሚያደርገው አሜሪካን አሶሲዬሽን ኦፍ ፒዲያትሪክስ በጣም እያወራ ያለው ሆነስትሊ እኔም በስራዬ ቴራፒ ሴሽንስ ኖቲስ እያደረኩ ያለው አብሬያቸው ከምሰራ ፋሚሊዎች ልጆች አሁን የጉርምስና ሳይን እያሳዩ ያሉት በጣም ቀድመው። በእኛ እድሜ 13 14 ኤርሊ ከተባለ 12 ነበረ። አሁን ግን 9 ዓመት ላይ
የጉርምስና ምልክቶችን እያየን ነው። ሴቶች ፔሪዮዳቸውን እያገኙ ነው ከ9 ጀምሮ። ስለዚህ ከ8 እስከ 10 ባሉበት እድሜ ላይ አሁን በጣም ኮሚዩኒኬሽን ኦፕን የሆነ ኮንቨርሴሽን ቤታችን ውስጥ ደንብ መሆን መቻል አለበት። የሆነ ነገር መንከለክላት ከሆነ ለምን እንደምንከለክላት ኤክስፕሌን አድርገን መከልከል አለብን። ይሄንን አታርጊ፣ ይሄንን አትሁኝ የምለው ለዚህ ምክንያት ነው። ምክንያታችንን እኛ ራሱ አምነንበት እንትናና እንትና እንደዛ ስላረጉ ወይንም ባህላችን ስለሆነ ምናምን ብለን ሳይሆን የእውነት ለልጄ ምን አይነት ቫልዩ ነው ኮሚዩኒኬት ማድረግ የምፈልገው የሚለውን አውቀንና አስተውለን ኮሚዩኒኬት ማድረግ መቻል አለብን። ብዙ ነገሮችን ኦፕን ሆነን መነጋገር የሚያስፈልገን እድሜ ላይ ነው ማለት ነው። ሌላው ስትራክቸር በጣም ያስፈልጋቸዋል። ከዛ ባለፈ ኮቺንግ፣ አቅጣጫ ማሳየት፣ መምራት፣ መንገድን ማሳየት በጣም የሚያስፈልጋቸው ጊዜ ነው። ይሄ በማስፈራራት በዛቻ ምናምን የምናደርገው ከሆነ በጣም የሚደበቁበት ጊዜ አሁን ነው የሚጀምረው። ደግሞ ማሰብ ያለብን እኛ ካደግንበት ዘመን ልጆቻችንን እያሳደግንበት ያለው ዘመን በጣም ይለያያል። ምክንያቱም እኛ ልጆች ሆነን የበላይነት ያለው ድምፅ የወላጆቻችን ድምፅ ነበረ። ነገር ግን ለነሱ ከኛ ድምፅ በላይ የሚወዳደር ድምፅ ትምህርት ቤት አለ፣ ሚዲያ ላይ አለ፣ ሶሻል ሚዲያ ላይ አለ፣ የሚያዩት ቪዲዮዎች ላይ ሙቪዎች ላይ አለ። ስለዚህ ድምፃችንን አክብረው ቫሊዩ የምናደርገውን ነገር የራሳቸው ቫሊዩ አድርገው እንዲይዙ እዚች ቦታ ላይ ነው የምንሰራው፣ ኦፕን ኮሚዩኒኬሽን በማድረግ። ስለዚህ ብዙ ነገር እዚህ ሲሪስ ላይ ተነጋግረናል። ሰመራይዝ እናድርገው። የመጀመሪያው ዲስፕሊን ራሱ ምንድን ነው የሚለውን አይተናል። ዲስፕሊን ስንል ቅጣት ወይንም የዋጋቸውን የሰሩትን ዋጋ መስጠት ሳይሆን ዲሳይፕል ማድረግ፣ መምራት፣ አቅጣጫ ማሳየት ነው የሚለውን አይተናል። ደግሞ ቅጣት የሚለው ራሱ ማረም ዊዛውት አንደርስታንዲንግ ኮሚዩኒኬት ሳናረግ ሳናስረዳቸው ደጋግመን የምናረግ ከሆነ ልጆቻችን ከኛ እንዲደበቁ ሚስጥራዊ እንዲሆኑ ከኛ ጋር ያላቸው ስሜታዊ ኮኔክሽን እንዲራራቅና ጋፕ እንዲኖረው ያደርጋቸዋል። ነገር ግን የምናረመው የምንቀጣው በኮሚዩኒኬሽን ከሆነ ነገሮችን አስረድተናቸው አዋርተናቸው ከሆነ ግን እኛን ትረስት እንዲያደርጉን ነገ ግራ ሲገባቸው እኛ ጋር እንዲመጡ ያንን መሰረት እንጥልላቸዋለን። ሌላው ከመምከራችን ከማስተማራችን በፊት ልጆቻችንን መጀመሪያ ስሜታቸውን ማረጋጋት አለብን። ስሜታቸው ኦቨርዋም አድርጓቸው እያለ ብንጮህ፣ ብንመክር፣ ብንቀጣ ለውጥ አያመጣም። ለዛ ነው ብዙ ጊዜ ወላጆች ደሴም ባህሪን 15 ጊዜ በቀን ሲቀጡ ይውላሉ፣ ነገር ግን ለውጥ አይመጣም። ያም የሆነበት ምክንያት ማረም እየሞከርን ያለንበት ስቴጅ መብራት የጠፋበት ጊዜ ላይ ነው። ስለዚህ ሞመንቱ ምን አይነት ነው? ማስተማር የምንችልበት ነው ወይስ ማረጋጋት ያለብኝ ሞመንት ነው ብለን መጠየቅ መቻል አለብን። ኦኬ ሶ እዚህ ላይ ይሄንን ቪዲዮ እንጨርሳለን። ይሄ ቪዲዮ አይ ሆፕ እየጠቀማችሁ ነው፣ እየተገበራችሁት ነው ብዬ አስባለሁ። ከጠቀማችሁ ፕሊዝ ካመንቱ ላይ ለሚኖ ሼር አድርጉ። ብዙ ሰዎች ብዙ ቤተሰቦች መጠቀም እንዲችሉ ከኛ የተሻለ ትውልድ እንዲወጣ ሰብስክራይብ አድርጉ። ኖቲፊኬሽን በትኗን ክሊክ አድርጓት፣ ሰው ፖስት ሳረግ እንዲመጣ እንቀጥላለን። ለምንድነው ልጆቻችን መልታውን የሚያደርጉት ቴንትረም የሚያደርጉት? ትንንሾቹ ተለቅ ያሉት ደግሞ በጣም ኢሞሽናል የሚሆኑት ለምንድን ነው የሚለውን የምንላቸውን ለምን አይሰሙንም የሚለውን በሚቀጥለው ቪዲዮ እንመለከታለን። እግዚአብሔር ይርዳን። ልጆቻችንን በጥበብና በማስተዋል እንድናሳድግ ራሳችን ላይ እየሰራን እንድንቀጥል እግዚአብሔር ይርዳን። Thank you so much for being here. Welcome.